በመሃል ቡልጋሪያ በአፍሪካ ህብረት ፊት ለፊት አዲስ ሳይት በካሬ 89,000 ብር ከ35% ቅናሽ ጋር ከ78 እስከ 195 ካሬ ስፋት ያላቸውን ከባለ 1 እስከ ባለ 3 መኝታ ቤቶችን እንዲሁም ከ30 እስከ 70 ካሬ ሜትር ስፋት ያላቸውን የንግድ ሱቆችን በ8% ቅድመ ክፍያና በ50% የባንክ ብድር አማራጭ ጋር በምቹ አከፋፈል አቅርበንሎታል። ቤቶቻችንን ከ500,000 ብር ቅድመ ክፍያ ጀምሮ እንዲሁም ሱቆቻችንን በ450,000 ብር ቅድመ ክፍያ ማግኘት ይችላሉ። ያስተውሉ፣ ቅናሹ የሚሰራው ፈጥነው ለሚመጡ ሰዎች ብቻ ሲሆን በተጨማሪም በቤተሰብ አሊያም በቡድን ሆነው ለሚመጡ ልዩ ቅናሽ አለን። ታዲያ ምን ይጠብቃሉ? አሁኑኑ በ0954 22 66 30 አሊያም በ0968 35 45 69 ላይ ይደውለው። ሰመር ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ሰኔ 15 2018 ዓመተ ምህረት ለነውጥ ምርጫ አይካሄድም፣ ለሁከት ድምፅ አይሰጥም፣ ተሰምተም አይታወቅም። We extend sincere appreciation to the chair and members of the National Election Board of Ethiopia and the government of the land of origin for their successful step towards democracy. ድምጽ ያገኘው ከተቃዋሚዎች ኢዜማ ነው 13፣ ቀጥሎ ያለውን አብን ነው፣ ቀጥሎ ያለውን የነጻነትና እኩልነት ፓርቲ እንዲሁም ሁሉም ህመምተኞች እንዳልሆኑ አሁን በምርጫው ታይቷል። ኃላፊነት የሚሰማቸው የአገር ጉዳይ የሚበልጥባቸው እንዳሉ በግልጽ ታይቷል። ስለዚህ የፖለቲካ ምህዳሩን አስፍቶ መቀጠል፣ ህግ ማስከበር፣ የተሰሩ ስራዎች መሰረት የሚይዙት ከብልጽግናም በኋላ ስራዎቻቸው ሐውልት ሆነው ለዘላለም እያበሩ እያብረቀረቁ የሚቀጥሉት ሀገሩ በዲሞክራሲያዊ መሰረት ላይ ቆሞ ስርዓቱ ማለት ህግ ተቋማቱ ስር የሰደዱ የጸኑ ተቋማት በሀገሩ መገንባት ሲችሉ ነው። ስለዚህ በዚህ በኩልም የኢትዮጵያ መንግስት ይህንንም ጉዳይ አጠንክሮ ሊሰራበት በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኢትዮጵያ በተካሄደው ምርጫ 50 ያህል ተቃዋሚዎችና የግል ተመራጮች የፓርላማ ወንበር ሲያሸንፉ ብልጽግና ፓርቲ መንግስት ለመሆን የሚያበቃውን ድምፅ በሁሉም ክልሎችና በፌዴራል አረጋግጧል። ዓለም አቀፍ መገናኛ ብዙሃንም በምርጫው ዙሪያ ሰፋ ያሉ ዘገባዎችን ያሰራጩ ሲሆን አንዳንዶቹ ግጭት ሊያገረሽ በተቃረበበት ይፋ የሆነ ውጤት ስለመሆኑም አመልክተዋል። ሰኔ 14 2013 የዛሬ 5 ዓመት ስድስተኛው ዙር ምርጫ የተካሄደበት ዕለት ሲሆን ሰኔ 14 2018 ደግሞ የሰባተኛው ዙር የምርጫ ውጤት የተገለጸበት ሆኖም አልፏል። ብልጽግና ፓርቲ 438 የፓርላማ ወንበር በማሸነፍ መስከረም 25 2019 የሚመሰረተውን መንግስት እንደሚመራው ያረጋገጠ ሲሆን ተቃዋሚዎችም በፌዴራልም በክልል ምክር ቤትም ቀላል የማይባል ድምፅ አግኝተዋል። በፌዴራል ደረጃ 13 ወንበር በማግኘት ኢዜማ ቀዳሚ ሆኖ ሲመራ አብን በ6 ድምፅ ይከተላል። መድረክ፣ ነጻነትና እኩልነት ፓርቲ እንዲሁም የአማራ ዲሞክራሲ ኃይል ንቅናቄ ያንዳንዳቸው 3 የፓርላማ ወንበር በማግኘት በሶስተኛ ደረጃ ተቀምጠዋል። ትብብር 2 ሲያገኝ ሌሎች 7 ፓርቲዎች እያንዳንዳቸው አንዳንድ የፓርላማ ወንበር በማግኘት በፓርላማው የሚገኙ ተቃዋሚዎችና የግል ተመራጮችን ቁጥር ወደ 48 ከፍ አድርገዋል። በጠቅላላ የፓርላማ ወንበር 547 ሲሆን አሁን የተካሄደው በ501 የምርጫ ክልሎች መሆኑም ይታወቃል። አዲስ አበባ የክልል ምክር ቤት የምርጫ ክልል ብዛት 10 ነው። አጠቃላይ የክልል ምክር ቤቱ መቀመጫ ብዛት 158 ነው።
ከ158 የክልል ምክር ቤቱ የአዲስ አበባ ክልል ምክር ቤት መቀመጫዎች ያገኙትን አካላት ፓርቲዎች እና የግል እጩዎችን እንደሚከተለው አቀርባለሁ። ብልጽግና ፓርቲ ከ158 የከተማው የክልል ምክር ቤት መቀመጫ ውስጥ 134 አግኝቷል። ኢዜማ ፓርቲ 8 መቀመጫዎችን አግኝቷል። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ 4 መቀመጫዎችን አግኝቷል። ህዳሴ ፓርቲ 2 መቀመጫዎችን አግኝቷል። የኦሮሞ ነጻነት ግንባር 2 መቀመጫዎችን አግኝቷል። ትብብር ለኢትዮጵያ አንድነት 2 መቀመጫዎችን አግኝቷል። ሰላም ለኢትዮጵያ ጥምረት 2 መቀመጫዎችን አግኝቷል። የወላይታ ህዝቦች ነጻነት ንቅናቄ 1 መቀመጫ አግኝቷል። የአማራ ብሔራዊ ንቅናቄ 1 መቀመጫ አግኝቷል። የወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ አግኝቷል። ዳንኤል ጌታቸው ጋርደው የግል ተወዳዳሪ እጩ ናቸው። 1 መቀመጫ በአዲስ አበባ ከተማ የክልል ምክር ቤት ላይ አግኝተዋል። በአዲስ አበባ ከተማ አጠቃላይ የተመዘገቡ መራጮች ብዛት 1,957,676 ሲሆኑ ከነዚህ ውስጥ በምርጫ ጣቢያ በመሄድ ድምጻቸውን የሰጡ 96% መራጮች ናቸው ማለት ነው። የአፍሪካ ህብረትና ኢጋድ እንዲሁም 169 ሀገር በቀል ፓርቲዎች በታዘቡት በዚህ ምርጫ 1827 ጋዜጠኞች በእጅ ተሰጥቷቸው ሂደቱን እንደዘገቡ የተገለጸ ሲሆን ከእነዚህ ውስጥ 45ቱ የውጭ ሚዲያ ጋዜጠኞች መሆናቸውም ተመልክቷል። የምርጫ ውጤቱ ትላንት እሑድ ሰኔ 14 2018 አዲስ አበባ ስካይላይት ሆቴል ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ይፋ መደረጉን ተከትሎ ሮይተርስ፣ ቢቢሲ፣ አልጀዚራ፣ ብሉምበርግ እና ሌሎች በርካታ መገናኛ ብዙሃን የዜና ሽፋን የሰጡት ሲሆን የምርጫ ውጤቱ የግጭት አደጋ ባንዣበበበት መገለጹ ደግሞ አንዳንዶቹ በዘገባቸውና በርሳቸው አካተዋል። የኢትዮጵያው ጠቅላይ ሚኒስትር ፓርቲ ሌላ ከፍተኛ የፓርላማ ድምፅ አገኘ በማለት ሮይተርስ ሲዘግብ አዲስ የጦርነት ስጋት በበረታበት የጠቅላይ ሚኒስትር አብይ ፓርቲ በከፍተኛ ድምፅ አሸነፈ በማለት ያስነበበው ደግሞ ቢቢሲ ሲሆን ያንዣበበውን ግጭትም ዘርዝረዋል። የኢትዮጵያው ጠቅላይ ሚኒስትር ፓርቲ ምርጫውን በቀላሉ አሸነፈ ያለው አልጀዚራ በንዑስ ርዕሱ ደግሞ ተንታኞች ግጭት ሊያገረሽ እንደሚችል መተንተናቸውንና የሰላም የኖቤል ሽልማት አሸናፊው በስልጣን ላይ ይቀጥላሉ ሲል አስነብቧል። የጀርመኑ ዶይቼ ቬለ በእንግሊዝኛው ገጹ የኢትዮጵያው ገዢ ፓርቲ በፓርላማ 90% ወንበር አረጋገጠ ሲል ዘግቧል። የጠቅላይ ሚኒስትር አብይ ብልጽግና ፓርቲ የተበታተኑ ተቃዋሚዎችን በቀላሉ በመርታት የበላይነቱን እንዳረጋገጠም አስነብቧል። ገዢው ፓርቲ የፓርላማ የበላይነቱን በምርጫ አስጠበቀ ያለው አሶሺየትድ ፕሬስ ደግሞ የጸጥታ ስጋቱንም በዘገባው አመልክቷል። ብሉምበርግ የኢትዮጵያው አብይ ፓርቲ በምርጫ በማሸነፍ ስልጣኑን አረጋገጠ ሲል፣ ራዲዮ ፍራንስ ኢንተርናሽናል ደግሞ ከሮይተርስ ጋር በተመሳሳይ ርዕስ ገዢው ፓርቲ ሌላ ዙር ከፍተኛ ድል መቀዳጀቱን አስነብቧል። ይህ በእንዲህ እንዳለም በኢትዮጵያ የዴሞክራሲ ጉዞ ይህ ሌላኛው ታሪካዊ ማዕዘን ድንጋይ ነው በማለት ምርጫው ይፋ ሲደረግ በመድረኩ ተገኝተው ምስክርነት የሰጡት የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች እንዲሁም ሰላምና ጸጥታ ኃላፊ አምባሳደር ባንኮሊ አዶዬ ሲሆኑ በዚህም ለኢትዮጵያ ብሔራዊ ምርጫ ቦርድ እንዲሁም የሰው ዘር መገኛ ለሆነችው ሀገር መንግስት በማለት አድናቆታቸውን ገልጸዋል። We extend sincere appreciation to the chair and members of the National Election Board of Ethiopia and the government of the land of origin for their successful step towards democracy. ኢትዮጵያን ጨምሮ በሁሉም የአፍሪካ ሀገራት ሁሉም ባለድርሻዎች ለሰላምና አካታች እንዲሁም በሙሉ አሳታፊ ለሆነ የዴሞክራሲ ቁርጠኛ እንዲሆኑ እናበረታታለን ብለዋል። አህጉሪቱም ከዴሞክራሲ ውጭ አማራጭ እንደሌላትም አስገንዝበዋል። We must continue to encourage all African countries, including Ethiopia, and all stakeholders to remain committed to fostering peaceful, inclusive, and fully participatory democracy. Our continent has no other choice than to embrace democracy. ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካዮቻችን ግንቦት 24 2018 የተካሄደውን ሀገር አቀፍ ምርጫ በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ በትናንትናው ዕለት በትልቅ ስነ ስርዓት የምርጫውን ውጤት ይፋ አድርጓል። በዚሁ ምርጫ ውጤት መሰረትም ገዢው ብልጽግና ፓርቲ አብላጫውን ድምፅ በማግኘት መንግስት መሆኑን ወይ ደግሞ የመንግስትነት ስልጣን የሚረከብበትን አብላጫ ድምፅ ማግኘቱን አረጋግጧል። ሌሎች ፓርቲዎችም ከፍተኛ የሚባል ድምፅ አግኝተዋል። ኢዜማ ወደ 13 የፓርላማ አባላትን አስመርጧል። አብንም 6 የፓርላማ አባላትን ማስመረጥ ችሏል። ነጻነትና እኩልነት ፓርቲ 3 እንዲሁም የመድረክ አባል ድርጅት የሆነው በሲዳማ ክልል የሚንቀሳቀስ ፓርቲም በተመሳሳይ 3 የፓርላማ ወንበር፣ ሌሎችም በየደረጃው አንዳንድ 2 እንደዚህ ያገኙበት ሁኔታ አለ። በአጠቃላይ ወደ 48 አካባቢ የፓርላማ ወንበሮች የግልና የተቃዋሚ ፓርቲዎች ወደ ምክር ቤት መግባት የቻሉበት ሁኔታ ተፈጥሯል። ከዚህም ባሻገር በየክልል ምክር ቤቶቹ በአብዛኛው ክልል ምክር ቤቶች ውስጥ ተቃዋሚ ፓርቲዎች ገብተዋል። በክልል ምክር ቤት ደረጃ ስንመለከት በየክልል ምክር ቤቱ በአዲስ አበባ አጠቃላይ ወደ 158 የፓርላማ ወንበሮች አሉ። ከነዚህ ውስጥ ብልጽግና 134ቱን ሲያገኝ ኢዜማ 8፣ አንድ ኢትዮጵያ ዴሞክራሲያዊ ፓርቲ 4፣ ህዳሴ ፓርቲ 2፣ የኦሮሞ ነጻነት ግንባር 2 እንዲሁም ትብብር ለኢትዮጵያ 2 መቀመጫዎችን ሲያገኙ ሌሎቹም አንዳንድ ድምፅ ያገኙ ወደ 3-4 ፓርቲዎች እዛ ላይ ተመዝግበዋል። በአፋር ክልል በተካሄደው ምርጫ ደግሞ ብልጽግና ፓርቲ 124 ሲያገኝ የአፋር ነጻ አውጪ ግንባር ፓርቲ 4 መቀመጫ እንዲሁም የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ 3፣ የአፋር ህዝብ ፓርቲ 3፣ የአርጎባ አንድነት ጀበርቲ 1 ምርጫ 1 ወንበር አሸንፈዋል። በአማራ ክልል ብልጽግና ፓርቲ 257 ሲያገኝ የአማራ ዴሞክራሲያዊ ንቅናቄ 4፣ ኢዜማ 3፣ አብን 2፣ ሌሎች ፓርቲዎችም እንደዚሁ አንዳንድ አግኝተው ወደ 4-5 ፓርቲዎች ከዚህ በተጨማሪ እዚህ ላይ ተዘርዝረዋል። በቤኒሻንጉል ክልል በተካሄደው ምርጫም ብልጽግና 145፣ የጉሙዝ ዴሞክራሲያዊ ንቅናቄ 14፣ የቤኒሻንጉል ነጻነት ንቅናቄ 5፣ የግል እጩ 1 አሸንፈዋል። ድሬዳዋ ላይ ብልጽግና ፓርቲ 161፣ ነጻነትና እኩልነት ፓርቲ 8፣ ኢዜማ 6፣ አዲስ ትውልድ ፓርቲ ደግሞ 3 አግኝተዋል፣ ለክልል ምክር ቤት ማለት ነው። ምርጫ ክልል ላይ ጋምቤላ ክልል ብልጽግና 176፣ ሰላም ለኢትዮጵያ 17፣ ኢዜማ 6፣ ህዳሴ ፓርቲ 3 አግኝተዋል። ኦሮሚያ ክልል ተቃዋሚዎች ድምፅ በጣም የሳሳበት ኦሮሚያ ክልል ላይ ነው። ኦሮሞ ነጻነት ግንባር እዛ አካባቢ ተወዳድሮ ነበር። ምናልባት ለክልል ምክር ቤት ቄጩ አላቀረበም ወይ ፓርላማ በእርግጥ ከባድ ነው ለማሳለፍ አንዳንድ ሰው ብቻ ስለሚያልፍ የምርጫ ክልሉ። ለክልል ምክር ቤት ግን ተጨማሪ ወንበሮች ስላሉ ለማለፍ ያለው እድል ሰፊ ነው። ነገር ግን ኦሮሚያ ክልል ላይ ከኢዜማ ውጭ አንድም ፓርቲ የክልል ምክር ቤት ወንበር እንኳን ለመጋራት አልቻለም። ብልጽግና ፓርቲ ኦሮሚያ ላይ 523 ድምፅ ሲያገኝ የግል እጩ 4፣ ኢዜማም 1 ድምፅን ያገኘው። በሲዳማ ክልል በተደረገ ምርጫ ብልጽግና 175፣ መድረክ 8፣ የኢሰዳማ አንድነት ፓርቲ 3፣ የሲዳማ ህዝብ አንድነት ዴሞክራሲያዊ ድርጅት 1፣ ባልደራስ እውነተኛ ዴሞክራሲ 1፣ የኢትዮጵያ ዴሞክራሲያዊ ህብረት 1፣ የመላው ሲዳማ ህዝብ ዴሞክራሲያዊ አንድነት ፓርቲ 1 አሸንፏል። በነገራችን ላይ እዚህ ጋር የገረመኝ ባልደራስ የተባለው እንቅስቃሴ ደግሞ ፓርቲ በዋናነት የመጀመሪያ የአዲስ አበባ ፓርቲ ነበር። አዲስ አበባ ላይ በክልልም በፌዴራልም ምንም አይነት መቀመጫ ሲያገኝ ሲዳማ ክልል ላይ 1 ማግኘቱ አስገርሞኛል። ምናልባት እንግዲህ የቀረበው ሲዳማ ክልል ላይ የቀረቡት እጩ በህብረተሰቡ ዘንድ ያላቸው ተሰሚነት ይሆናል ብዬ አምናለሁ። ምክንያቱም አዲስ አበባ ላይ ለአዲስ አበባ ተብሎ የተመሰረተና በኋላ ወደ ሀገር አቀፍ የቀየረ ፓርቲ የተመሰረተበት ከተማ ላይ 1 የምክር ቤት ወንበር ማግኘት ሳይችል ሲዳማ ክልል ላይ ማግኘቱ ትንሽ ስለገረመኝ ነው። ደቡብ ምዕራብ ኢትዮጵያ ምርጫ ክልል ላይ ብልጽግና 144፣ ሰላም ለኢትዮጵያ 12፣ ኢዜማ 10፣ ነጻነትና እኩልነት ፓርቲ 3 እንዲሁም የወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ ማሸነፋቸውን እንግዲህ የተገለጸው። በደቡብ ኢትዮጵያ ምርጫ ክልል ደቡብ ቀደም ሲል ያልኩት ደቡብ ምዕራብ ነው። አሁን ደግሞ ደቡብ ኢትዮጵያ ነው። በነገራችን ላይ ያው ደቡብ የሚባለው ቀደም ሲል በቲፒኤልኤፍ ጊዜ ደቡብ የሚባለው ክልል ወደ 4 ስለተከፈለ አንዳንዴ ሰዎች ቀደም ሲል በነበረው ላይ ስላሉ እንደዛ መምታታት እንዳይፈጠር 4 ቦታ ተከፍሏል። ደቡብ ኢትዮጵያ የሚባለው ክልል ሲዳማ መጀመሪያ ወጣ፣
ከዛ በኋላ ደቡብ ምዕራብ የሚባል ሌላ ክልል ወጣም። ቀጥሎ የቀሩት ደቡብ ተብሎ የቀሩት በኋላ አንደኛ ወደ ማዕከላዊ ኢትዮጵያ የሚል ስያሜ ሲያገኝ ደቡቡን ወደ ማዕከሉን ሶዶና አርባ ምንጭ ላይ ያደረጉ ፓርቲዎች ወይ ደግሞ ክልል መቀመጫቸውን እዚያ ያደረጉ እነሱ ደቡብ የሚለውን ወስደዋል። ስለዚህ በዚህ የተነሳ ነው ደቡብ ሲዳማ፣ ደቡብ ምዕራብና ማዕከላዊ ኢትዮጵያ በሚል የሚጠሩት። አሁን ደቡብ ኢትዮጵያ ላይ በተካሄደው ምርጫ ብልጽግና 182 መቀመጫዎችን፣ ኢዜማ 27፣ ወላይታ ህዝቦች ነጻነት ንቅናቄ 3፣ ነጻነትና እኩልነት ፓርቲ 2፣ የወላይታ ብሔራዊ ንቅናቄ 2፣ ሰላም ለኢትዮጵያ ጥምረት 2፣ የጌዲዮ ህዝብ ዴሞክራሲያዊ ድርጅት 2፣ እንዲሁም የወላይታ ህዝብ ብሔራዊ ንቅናቄ 2፣ ከግል እጩ 1፣ እንዲሁም የኩሽ ህዝቦች ብሔራዊ ንቅናቄ የሚባል አንድ መቀመጫ አግኝተዋል። የኩሽ ህዝቦች ብሔራዊ ንቅናቄ የሚባል ፓርቲም አለ። አስገራሚ ነው። የኩሽ ምናምን የሚባል ፕሮፌሰር ሕዝቅኤል ሲያቀነቅኑ ነበር ማቀው። እርግጥ ነው በብሔር መደራጀት ለኢትዮጵያ አይጠቅምም የሚል ነገር በመጣበት ወቅት እንደገና ኢትዮጵያንን ኩሽና ሴም ወይ ናይሎቲክ እየተባሉ ወደ መከፋፈል የሚካሄድ አይነት እንቅስቃሴ ምን እንደሚጠቅም አላቅም። የፓርቲዎቹ መሪዎች ወይ ደግሞ ፓርቲውን ያቋቋሙት ሰዎች ፍላጎታቸው ምን እንደሆነ ባልረዳም ኢትዮጵያ ውስጥ አንደኛ በብሔር ራሱ አደገኛ ነው። እንደገና ደግሞ ኢትዮጵያንን የኩሽ የሴም የምናምን የሚባል ክፍፍል ውስጥ ወደ መክተት መሄድ ምናልባት የኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ ከሀገራዊ ምክክር ኮሚሽኑ ጋር ተያይዞ ብዙ ምናልባት ወደኋላ የማንመለስባቸው እንደ በጎ እርምጃ የምናያቸው ነገሮች አሉ። ሰዎች ራሳቸውን ማስተዳደራቸው፣ በቋንቋቸው መጠቀማቸው፣ እነዚህን የመሳሰሉ ነገሮች ወደኋላ የማይመለሱ ተጠናክረው መቀጠል የሚገባቸው በእርግጥም ተጠናክረው እየቀጠሉ መሆኑን ደግሞ ገዢው ፓርቲ ብልጽግና ቢያንስ ኢትዮጵያ ውስጥ ከአማርኛ ባሻገር ተጨማሪ ኢትዮጵያ ቋንቋዎች ያስፈልጋሉ የሚለውን እንደ መንግስት ወይ ደግሞ እንደ ፓርቲ ብቻውን የሚለውጠው ነገር አለም። ስልጣን ላለው መንግስት በራሱ የሚያደርገው ነገር ስላልሆነ በሀገራዊ ምክክሩ ይመለሳል የሚል ነገር እሱ ተቀምጦ፣ ብልጽግና ፓርቲ ግን በራሱ የውስጥ በ5 ቋንቋዎች የራሱን የስራ ቋንቋ ማድረጉ እንግዲህ በግልጽ ይታወቃል። የአማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛ እና አፋርኛን የስራ ቋንቋ ይጠቀማል። ስለዚህ እነዚህ ተጠናክረው ጎልብተው ኢትዮጵያ ከአንድ በላይ ብሔራዊ ቋንቋ ያስፈልጋታል የሚለው በ1997 ምርጫ ጭምር እነ ቅንጅቶች የሚያቀነቅኑት ነው። በጣም በጣም አስፈላጊ ነገር ነው። በሌላም በኩል ሰዎች በቋንቋቸው ራሳቸውን በራሳቸው ማስተዳደራቸውም እጅግ በጣም ወሳኝ ነገር ነው፣ መጠናከር ያለበት ነው። ነገር ግን ፓርቲዎች በዘር ተደራጅተው በዘር ተሰባስበው ምን ለመፈየድ ወይ ምን ለማምጣት ነው? ለዛው ለኔ ወይም ለዛኛው ለሚሉት ብሔረሰብ ምን የሚፈይዱት ነገር አለ? ቋንቋ እንዳይጠፋ ባህል ምናምን የሚባል ነገር እሱንማ ምንድን ነው የሲቪክ ድርጅት አቋቁሞ በዛ መልክ መንቀሳቀስ የሚቻልበት ሁኔታ አለ። ስለዚህ እንኳን የኩሽ የሴም የምናምን አይደለም ተስፋ የምናደርገው የብዙዎች ኢትዮጵያውያንም ፍላጎትና ምኞት ይሆናል ብዬ ማምነው የፖለቲካ ፓርቲ ከዘር መስመር እንደሚወጣ ተስፋ እናደርጋለን። ኢትዮጵያንን እንደ ደባል እንጂ እንደ አንድ ሀገር ሰዎች የማይመለከተው አንቀጽ 39 የሚባል የጥፋት ወይ ደግሞ ኢትዮጵያን ለማፍረስ የተተከለ አንቀጽም አንቀጽ 39 20 ነው ብለው የመገንጠል መብት የሚለውን እሱም እንደሚወጣ ተስፋ እናደርጋለን። ያ በሌለበት ሁኔታ ውስጥ ስለ አንድ ሀገር ማውራት አይቻልም። ስለ ዘላቂ ልማት መናገር አይቻልም። ሌላ ክልል ለሚለማ ልማት አንደኛው ክልል ገንዘብ የሚያዋጣበት ወይ ደግሞ አስተዋጽኦ የሚያደርገበት ምክንያት በፍጹም ሊታይ የሚችል ነገር አይደለም። ስለዚህ የዘር ፓርቲዎችና አንቀጽ 39ን የመሳሰሉ ሀገር አጥፊ አንቀጾች በብሔራዊ ምክክሩ ምላሽ ያገኛሉ ብለን ተስፋ እናደርጋለን። ያንን አንቀጽ 39 ብሎ መቼም አደባባይ ዘውቶ ዛሬ የሚሟገሱ አለ ብዬ አላምንም። ወፈፍ የሚያደርጋቸው ወይ ደግሞ ይችን ብናቀነቅን የሚከተለን አናጣም የሚሉ የሚያማቸው ሰዎች ሊኖሩ ይችላሉ። ወይ ደግሞ ሌሎች ለማሳመም የሚሞክሩ ሰዎች ሊኖሩ ይችላሉ። ግን ብዙሃኑ ጋር የሞት አጀንዳ ይመስለኛል እና በቀጣዩ የኩሽም የሴምም
የኦሮሞም የአማራም የትግራይ ምናምን የሚባል ፓርቲ በኢትዮጵያ ምድር እንደማይኖር ተስፋ እናደርጋለን። ተስፋችንን ነው። በኢትዮጵያ ሀገራዊ ምክክር ኮሚሽን የሚሳተፉ ሰዎች በዚህ በኩል ሌላ ሀገር ሌላ ሩቅ መሄድ አያስፈልግም። ጎረቤት ኬንያን ጨምሮ በብዙ ሀገሮች እንደ ወንጀል እንደ ኖር የሚታይ ነገር ኢትዮጵያ ውስጥ እንደ ሕግ የሚታይበት ነገር በምንም ተአምር ተቀባይነት ሊኖረው አይገባም። አጠቃላይ በሌላው ዓለም የሌለ ነገር ሁሉንም ነገር ኢትዮጵያ ላይ ተጭኖ በተለይ 27 ዓመታት የቀጠልንበት መንገድ የጥፋት መንገድ ነው። በክፋት የተሰነቀሩ አደጋዎች ናቸው። እነሱን በተባበረ ድምፅ ለማንም ለዚህ ወይም ለዚያ በማይጠቅም ወይም ለዚህ ወይም ለዚያ በማይጎዳ ሁሉንም ተጠቃሚ በሚያደርግ መንገድ ላይ እነዚህ አይነት ማሻሻያዎች ከእንትኑ በፊት ከምርጫ ቀጣዩ ምርጫ በፊት ሁኔታዎች ተስፋ እናደርጋለን። በኢትዮጵያ ምክክር ኮሚሽን ላይ ስር ነቀል የሚባሉ ሲንከባለሉ የቆዩ ኢትዮጵያ ውስጥ ለመከራ፣ ለጠንቅ፣ ለስቃይ ምልክት የሆኑ ነገሮችን በወረንጦ ለቅሞ ለመጣል ምክክር ኮሚሽኑ የራሱን አስተዋጽኦ ያደርጋል ብዬም አምናለው። ማዕከላዊ ኢትዮጵያ ጋር መሰለኝ የደረስኩት። በነገራችን ላይ ይህንን በደንብ በክልል ደረጃ በደንብ በማዋቀር ዝርዝር ነገሩ እንትን ያሉት ቴክቫ ላይ ነው። ቴክቫን እናመሰግናለን። ብልጽግና ፓርቲ ይላል ማዕከላዊ ኢትዮጵያ ላይ ብልጽግና ፓርቲ 143 መቀመጫ፣ ኢዜማ 12፣ ነጻነትና እኩልነት ፓርቲ 7፣ ትብብር ለኢትዮጵያ አንድነት 3፣ ጎጎት ለጉራጌ አንድነትና ፍትህ ፓርቲ 3፣ የወሎ ህዝቦች ዴሞክራሲያዊ ፓርቲ 1፣ የወለኔ ህዝብ ዴሞክራሲያዊ ፓርቲ 1፣ ሶማሌ ክልል የብልጽግና ፓርቲ 214፣ የኦጋዴን ብሔራዊ ነጻነት ግንባር ኦኤንኤልኤፍ 20፣ ነጻነትና እኩልነት ፓርቲ 13፣ የሶማሌ ፌዴራሊስት ፓርቲ 2፣ የግል እጩ 1፣ የምዕራብ ሶማሌ ዴሞክራቲክ ፓርቲ 1፣ ህብረት ለዲሞክራሲ እና ለነጻነት ፓርቲ 1 አሸንፏል። ሐረሪ ክልል ብልጽግና 32፣ የኢትዮጵያ ብሔራዊ አንድነት ፓርቲ 1፣ ነጻነትና እኩልነት ፓርቲ 1፣ የግል እጩ 1፣ ሐረሪ ዴሞክራሲያዊ ድርጅት 1 ድምፅ አግኝተዋል። ከምርጫው ጋር እንግዲህ ተያይዞ ባለው በፓርላማ ከፍተኛውን ድምፅ ያገኘው ከተቃዋሚዎች ኢዜማ ነው 13፣ ቀጥሎ ያለውን አብን ነው፣ ቀጥሎ ያለውን የነጻነትና እኩልነት ፓርቲ እንዲሁም የመድረክ ፓርቲው በዛ ላይ አልተገለጸም። መድረክ ነው የሚለው 3 መድረክ፣ ሌሎቹም አንዳንድ በማግኘት በአጠቃላይ ወደ 48 የግልና የተቃዋሚ ፓርቲ አባላት ወደ ምክር ቤት ገብተዋል። ከግል እጩዎች ውስጥ ዶክተር ዲማ ነጎ የኦሮሞ ነጻነት ግንባር የመጀመሪያው ሊቀመንበር እንዲሁም ከአቶ ዳውድ ኢብሳ ጋር የኦሮሞ ነጻነት ግንባር አመራር ሆነው እስከ ቅርብ ጊዜ ድረስ ሲሰሩ የነበሩት አቶ ቀጀላ መርዳሳ በኋላም የባህል ሚኒስትር አሁንም የጠቅላይ ሚኒስትር አብይ አማካሪ እርሳቸውን በግል ተመርጠው ፓርላማ ገብተዋል። ሌላኛው የኦነግ አንጃ ሲፈጠር የአንጃው መሪ የሆኑት አቶ አራርሳ ቢቂላም እሳቸውን በግል ተወዳድረው ፓርላማ ገብተዋልና በግልም ተቋሚም በአጠቃላይ ወደ 48 አካባቢ የእጩዎች ተመራጮች ፓርላማ መግባት የቻሉበት ሁኔታ ተፈጥሯል። እንግዲህ የክልል ምክር ቤቱን ስንመለከት በአብዛኛው እንግዲህ ክልል ምክር ቤቶች ውስጥ የተቃዋሚ ፓርቲዎች አሉ። ሰፊ ተሳትፎ ይታያል። በተለይ በደቡብ በኢትዮጵያ ባሉ ቀደም ሲል ደቡብ ኢትዮጵያ በሚባሉት ፓርቲ ክልሎች አሁን ደቡብ ምዕራብ እና ማዕከላዊ ኢትዮጵያ በተለይ ሶስቱ ላይ ሲዳማ ክልልም እንደዚሁ ተሳትፎ አለ። ግን በነዛ ላይ በለጠ የፓርቲዎቹ ተሳትፎ የጎላ ይመስላል። ስለዚህ በክልል ምክር ቤቶቹም ትርጉም ያለው የተቃውሞ ድምፅ እየተሰማ መሳተፍ የቻሉበት ሁኔታ ተፈጥሯል። እንግዲህ ይሄኛው ተጠናክሮ እንደሚጎለብት ተስፋ እናደርጋለን። ምናልባትም ፓርቲዎቹ አስቀድመው ራሳቸውን አዘጋጅተው ቢሆን ኖሮ እነ ኦፌኮ እነ ኦነግ እንዲሁም ሌሎቹ እዚሁ ሂደት ውስጥ በተወሰነ ደረጃ እንገባለን አንገባልም በሚል እንትን ሲሉ የነበሩ ፓርቲዎች ጠቅልል አጠቃላይ በአንድ በኩል ሸኔ ተሳክቶለት መንግስት ባይሆን እንኳን አስገድዶ የሽግግር መንግስት ማምጣት ይችላል የሚል ተስፋ ተይዞ ህዝባዊ ወያኔ ሓርነት ትግራይ ግልብጥብጡን ያወጣዋል
የሽግግር መንግስት ይመጣል ተብሎ እሱንም ተስፋ ተደርጎ ከዛ ደግሞ ፋኖ ሲነሳም እንደዚሁ ይህንኑ ተስፋ ተደርጎ የሽግግር መንግስት እየታሰበ ነበር። የሽግግር ወይ ደግሞ ሌላ አይነት ቅርጽ ያለው የመዋጮ መንግስት ውስጥ ለመግባት እሱን ሲያስቡ መሬት ላይ ያለውን እውነታ በተገቢው ባለመገንዘብ ማህበራዊ ሚዲያ ላይ ያለውን አየር ላይ ያለው ጩኸት መሬት ላይ የሚመነዘር መስሎ ታይቶ የሽግግር መንግስት አይነት ሂደት ውስጥ ብዙዎቹ ሲጠብቁ መሬት ላይ ያለው ስራው ስላመለጣቸው ለምርጫው በቂ ዝግጅትና ተሳትፎ ማድረግ ባለመቻላቸው ጠንካራ ተቀናቃኝ ሆነው ባለመውጣታቸው ማግኘት የሚገባቸውን ማግኘት አልቻሉም። በሌላም በኩል የሚያደርጉት እንቅስቃሴ በህብረተሰቡ ዘንድ የፈጠረው ነገር የለም ማለት አይደለም። ፕሬዝዳንት ታዬ አጽቀሥላሴ በምርጫ ውጤቱ ይፋ ማድረግ ስነ ስርዓት ላይ ባደረጉት ንግግር የኢትዮጵያ ህዝብ ለሰላም ያለውን ፍላጎት እያረጋገጠበት ነው ብለዋል። ስልጣንን ከሁከት ባሻገር ማምጣት ይገባል የሚለውን መልእክት ያስተላለፈበት እንደሆነም ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። የምርጫ ትልቁ በረከት ለሀገር የሚኖረው ዘላቂ እድገትና መረጋጋት ነው። ለነውጥ ምርጫ አይካሄድም። ለሁከት ድምፅ አይሰጥም፣ ተሰምቶም አይታወቅም። ስለዚህ የመረጣችሁበት ኢትዮጵያ ህዝቦች የመረጡበት ዋናው ቁም ነገር ትልቅ ለሀገር መደላድል የጋራ የሆነ ማህበራዊ ጥሪትና ሀብት በመሆኑ እያንዳንዳችሁ በምርጫው ባገኛችሁ ተቀባይነት ልኬታ ብቻ ሳይሆን ህዝቡ አልቆ በተመለከታችሁ ከፍታ ልክ አደራችሁን በታማኝነት መፈጸም ይኖርባችኋል። ምናልባት ይህ መልእክት ተቃዋሚዎቹ አካባቢ በደንብ ግንዛቤ አግኝተዋል ወይ? ተቃዋሚዎች ስል ሂደት ውስጥ ገብተው ባለው ሁኔታ ውስጥ የራሳቸውን አስተዋጽኦ ለማድረግ ያለፉትን አይደለም። በርቀት ሆነው በሌላም በኩል ደግሞ ከምሰረዝ ወይ ደግሞ ልሞክረው አይነት የሚል ፈራተባ እየተባለ ወይ ደግሞ ምርጫ ውስጥ ገብተን መጨረሻ ላይ ከምርጫው በመውጣት ትልቅ ተጽዕኖ መፍጠር እንችላለን ተብሎ እንደዚህ በደቦ እየተመከረ የተሰሩ ስራዎች አሉ። እዛ ሁኔታ ውስጥ ባይገባና መሬት ላይ የሚታየውን ነገር ተገንዝበው ቢሆን ኖሮ ምናልባት ፓርቲዎቹ ራሳቸውን በበቂ ቢያዘጋጁ ትርጉም ያለው ሂደት ውስጥ መግባት የሚቻልበት ሁኔታ ይኖር ነበር። ሰው ብልጽግናን የመረጠ ሁሉ ብልጽግናን ላይመርጥ የሚችልበት እድል ይኖር ነበር። ስልጣን ላይ ያለ መንግስት ሁልጊዜም የሚያኮርፉ የሚቆጡ ሰዎች ይገጥሙታል። በአስተዳደር በደል ይሆናል፣ በፖሊሲ ይሆናል፣ በተለያየ ምክንያት ሁልጊዜም ተቃዋሚዎች ድምፅ የማግኘት እድላቸው ሰፊ ነው። ነገር ግን የሆነ የአስተዳደር በደል በሆነ በሽታ ብንወስደው አይኔን እየጠዘጠዘ ያስቸግረኛል፣ ለህመሜ ፈውስ ማቅረብ ያለበት መንግስታዊ ኃላፊነት ያለበት አካል ያንን ማቅረብ አልቻለም፣ ስለዚህ ከህመሜ የሚገላግለኝ ቡድን እመርጣለሁ ብሎ ያደርግለት እርግጠኛ አይደለም። ግን ይሄኛው ስላላደረገልኝ ያኛው ሊያደርግልኝ ይችላል ብሎ ተስፋ ሊያደርግ ይችላል። ነገር ግን አይኑን ጠብታ ፈልጌ እፈወሳለሁ ብሎ ሌላ ኃይል ለመምረጥ የሚዘጋጅ ሰው ለአይኑ ፈውስ የሚያመጣለት ሳይሆን ከናካቴው አይኑን የሚያሳጣው ህልውናውን ጭምር የሚገፋው ሰላሙን ጭምር የሚነሳው እንደሆነ እያየ እያሸተተ ሲመጣ ከዚሁ ጋር የግብርም ይሁን የሌላም ጥያቄ ይሁን አብሬ ከሱ ጋር ልቀጥል ለማለት የሚገደድበት ሁኔታ ይኖራል። አማራጭ መሆን የሚችል ከውከት ከግርግር ባሻገር ችግሩ ለመፍታት ወይ ደግሞ ጥያቄን ለመመለስ የሚችል ኃይል ይኖራል ብሎ ማመን አለበት የትኛውም አካል።
በዛ ደረጃ ሰዎች ፓርቲዎች ራሳቸው ማዘጋጀት የሚችሉበት ሁኔታ ቢኖር ኖሮ ጥሩ ነበር። በሌላ በኩል ስልጣን ላይ ላለው ወይ ደግሞ ያለው መንግስት እንዲቀጥል የተሰጠ ድምፅ ማለት ሀገር ውስጥ የተፈጠረው ነገር ይታወቃል። የመጣንበት መንገድ ግልጽ ነው። በጸጥታ በምናም በኩል ብዙ ፈተናዎች ነበሩ። እነዛ ፈተናዎች መጥቶ ዛሬ በማናቸውም መንገድ ከብዙ አደጋ ሀገሪቱ ዛሬ የደረሰችበት ደረጃ ላይ ደርሳለች። በየቦታው የሽፍትነት እንቅስቃሴ የለም። በየቦታው ንጹሐን እየተገደሉ አይደለም እያልኩ አይደለም። የመጣንበትን ስለማቅ ትላንትን ስለማረሳ ዛሬ ያለውንም ሁኔታ ደግሞ በደንብ ስለምገነዘብ ጉዞው የተመጣበት መንገድ ዝም ብሎ ቀላል እንዳልሆነ ዛሬ የመጣንበት የተሻለ ሁኔታ ላይ ዝም ብሎ የመጣ የተሻለ ሁኔታ እንዳልሆነም እሱንም በተገቢው መገንዘቡ አስፈላጊ ነው። በዚህ ጉዞ ውስጥ ይነስም ይብዛ የነበረው ሁኔታ ከነበረበት ሰው የተሻለ ነገር ላይ መኖሩ ጥያቄ ውስጥ የሚገባ ነገር አይደለም። ከተማ ውስጥ ዘግዝቆ የሚሰቅል፣ በድንጋይ ወግሮ የሚገድል፣ በየቦታው ሁከትና ግርግር የሚፈጥር ተጨማሪ ሁለተኛ ሶስተኛ መንግስት የሚባል ኢትዮጵያ ውስጥ የለም። በየትኛውም ክልል ኦሮሚያ ክልልም የክልሉ ፈላጭ ቆራጭ በህግ ምንመለው ክልሉን የሚመራው የኦሮሚያ ክልል መንግስት ፕሬዚዳንቱ አቶ ሽመልስ አብዲሳ ናቸው። አማራ ክልል ክልሉን በበላይነት ፈላጭ ቆራጭ ሆኖ የሚመራው አሁንም በህግ የክልሉ መንግስት አቶ አረጋ ከበደ። እንደዚህ እያልን መዘርዘር እንችላለን። በፊት ግን ይህ አልነበረም። ከተማ ውስጥ እነ ጀዋር የነበሩበትን ዘመን የኦሮሚያ ክልልን ውሳኔ የሚያስቀይሩበት ጊዜ አማራ ክልል እነዘመነ አደባባይ በአጃቢ ሚንጎማለሉበት ዘመን ከዛ በኋላ በየቦታ ያሉ ግድያዎች ምናምን እያልን እንዘረዝራቸው በርካታ ነገሮች አሉ። ብዙ ርቀት ተመቷል። በሌላም በኩል ስልጣን ላይ ያለውን መንግስት የሚቃወሙ ኃይሎች ደግሞ ለነገ ብለው ብዙ ጊዜ ስለማያስቡ ለጊዜው የሚደግፋቸውን ለማስጨብጨብ እሱን ምርኩዝ አድርገው በሱ ድጋፍ ለመቆም ሲባል በሌላው ማህበረሰብ ላይ ጥላቻን በመዝራት የሚታወቁ አንዱ በሌላው ላይ ጥላቻ ሲዘራ የነበረ አሁን በአንድ መድረክ ሲገናኙ ጨፍኖ የሚያጨበጭብ ጥላቻ ብዙ ነገር የጋረደው ሰው እንዳለ ቢታወቅም ብዙሃኑ ኢትዮጵያዊ ግን እንዲህ አይነት በማህበረሰብ ላይ ጥላቻ ያላቸው ሰዎች እንኳን መንግስትነት እንኳን ኃላፊነት በሰፈር ደባል ሆኖ ምንድነው ጎረቤት ሆኖ መኖርም የለበትም እንዲህ አይነት በሽተኛ አይነት አስተሳሰብ ያላቸው ሰዎች። ስለዚህ እንደው ብልጽግናን አልፈልግም ቢል እንኳን ለምርጫ የሚሆን ነገር አልቀረበለትም። በሌላ በኩል አደገኛ ነገር ስላለ ማለት ነው። ምናልባት ተቀጣዩ 5 ዓመት ይሄ በጩኸት በግርግር በጅራፍ በምናምን የሆነ ነገር መንግስት ይለወጣል ብሎ ሲኳትን የነበረው ከዚህ በላይ ሊኳትን የሚችልበት ሁኔታ የለም ብዬ አምናለሁ። ከመስከረም 25 2019 በኋላ ብዙ ነገሮች የበለጠ መልክ እየያዙ እንደሚመጡ ማምናለሁ። አሁንም ያለው መስከረም 25ም የሚመጣው ራሱ ስልጣን ላይ ያለው መንግስት መሆኑን አላጣውም። ምናልባት ብዙ ነገሮች ለማስተካከል ፈልገው አንደኛውን ከምርጫ በኋላ ብለው ለማስተካከል በዛ ደረጃ ሊንቀሳቀሱ ይችላሉ ብዬ ተስፋ አደርጋለሁ። በተለይ በአንዳንድ አካባቢዎች ላይ የጸጥታ ሁኔታ ከህብረተሰቡ ኑሮ ጋር ተያይዞ ያሉ ጉዳዮች እነዛ
ስልጣኑን አሁን የሚያስቀጥለውን የጠቅላይ ሚኒስትር አብይን መንግስት ህብረተሰቡ የሚያነሳቸው ጉዳዮች ናቸው። የጸጥታው ጉዳይ ያው በየተደጋጋሚ የሚነሳው ነገር ነው። ብዙ ነገር ብዙ ርቀት መመጣቱን ብዙዎች ይመሰክራሉ። የሚታይ የሚዳሰሱ ነገሮች ተሰሩ ብቻ ሳይሆን ተአምር ሊባል የሚችል ነገር በአጭር ጊዜ ውስጥ በኢትዮጵያ ውስጥ እየታየ ነው። ይህንን ትልቅ ግዙፍ ክስተት እንኳን ኢትዮጵያን ባዕዳን በአጭር ጊዜ ውስጥ እየተገረሙበት ያለውን ነገር መስራት የቻለ መንግስት ስራውን እንቅፋት እየፈጠሩ ወይ ደግሞ በስራውን በማደብዘዝ ረገድ ከጸጥታ ከምናምን ጋር የሚታዩ አንዳንድ አካባቢዎች ላይ የሚደጋገሙ ነገሮች ለአንዳንዶቻችን ጭምር አንዳንዱ በተለይ ሰሜን ሸዋ አሊዴሮ የሚባል አካባቢ ያለ ነገር አሁን በቴክኖሎጂ የመጠቀ ምናልባትም በየስርቻ ያለውን ነገር ሁሉ ለማየት ያላቸው እድል ሰፊ በሆነበት ሁኔታ ውስጥ እዛ አካባቢ ያለውን ነገር አርሲ አካባቢ ያለውን ነገር እሱን በዘላቂነት ለመፍታት በተለይ በዚህ መንገድ ላይ ያለውን ነገር ባልተሄደበትን መንገድ አድርጎ ህዝቡን እፎይ ማሰኘት ነው። በቃ ህግ ምናምን የሚባል ነገር እሱን ለማስከበር የሚደረግ እንቅስቃሴ አንዳንዴ እንትን ይላል። ከተያዙም በኋላ እርምጃ መውሰድ ነው። በቃ ህብረተሰቡ እስከመቼ ድረስ ይጎሳቆል በዛ መንገድ ላይ? መንግስት ከያዘ በኋላ ህግ ፊት ያቀርባል። እንዲህ የሚባል ነገር አንዳንዴ ሰብአዊ መብት ነው የሚባል ነገር አለም። ንጹሐንን እየፈጀ ያለ እኮ ነው። የዕለት ተዕለት ህይወትን የዕለት ተዕለት እንቅስቃሴን እያወቁ ያሉ ሰዎች ናቸው። በማናቸውም ነገር ተገብቶ ሲያዙ ፍርድ ቤት እንደማይቀርቡ እዚያው እርምጃ እንደሚወሰድባቸው ካወቁ ምናልባት ይህ ሁኔታዎችን ሊቀንስ ይችላሉ። ያው ዝርዝሩን የማያውቅ ሰው ከርቆ ነው የሚናገረው ማለት ነው። በጥልቀት ደግሞ እያንዳንዱ ነገር የሚያውቁ አካል መንግስት እዛ አካባቢ ያለውን ነገር ዘላቂ በሆነ መንገድ ዋስትና የሚሰጥ ነገር ውስጥ መግባቱ ሌላ እኮ አጀንዳ የለም። ዛሬ ጥያቄ ምንድን ነው ሲባል አሁን ሄዶ 8 ዓመት ሙሉ ጸጥታ ታውኮ ሰው መጥቶ መግባት አቅቶት ምናምን የሚባል ነገር ይመጣል። እሱ አንደኛ ትክክል አይደለም። 10 ዓመት ነው በነገራችን ላይ እንደዛ ካለ በደንብ ደግሞ እንትን ካልነው 10 ዓመት ሳይሆን የመጀመሪያዎቹ የጠቅላይ ሚኒስትር አብይ ዓመታትና የህወሓት ዘመን የመጨረሻዎቹ ዓመታት ቀውስ የነበረባቸው ዓመታት ናቸው ከ2008 ጀምሮ። እሱም በደንብ ማጤኑ አስፈላጊ ነው። ብዙ ነገሮች እየረገቡ የመጡት የአራጆቹ እጅ ስለተቆረጠም ጭምር ነው። እጅግ አሰቃቂ ትዕይንት ሲፈጽሙ የነበሩ ሰዎች ጉልበታቸው መዛሉ፣ ለነሱ ጉልበት የሚሆነው ኃይል በመመታቱ ጭምር ነው። ይሄ እንዲሁን ዝም ብሎ አልጋ በአልጋ የመጣ ነገር አይደለም። መስዋዕትነት ተከፍሏል። ብዙ ነገሮች ታልፈዋል። ጥያቄው አንዳንድ ቦታዎች ላይ ሲደጋገሙ እነዛን ላይ ለምን የሚለው ነገር የብዙ ሰው ጥያቄ ነው። ስለዚህ በዚህ በኩል ያሉ ነገሮች ላይ አሊዴሮ፣ አርሲ ምናምን የሚባሉ አካባቢዎች ላይ ያሉ አርሲ ሲባል የተወሰነ ቦታ ላይ እዛ ቦታ ላይ ያሉ ነገሮችን የኢትዮጵያ መንግስት መስከረም 25 የሚመሰረተውም አሁን ያለውም ይህን ነገር መፍትሄ ይሰጣል ብለን እናምናለን። ምናልባትም የምርጫ አሸናፊነቱ ብልጽግና ፓርቲ ከተረጋገጠ በኋላ በወጣው መግለጫ ላይም በእርሱም በኩል ይህንን በይፋ እንደሚሰራበት እንግዲህ የገለጸበት። በነገራችን ላይ ኢትዮጵያ ፖለቲካ ውስጥ እያንዳንዱ ነገር ለመተቸት የሚደረግ ጉዞ የሰውን ንቃተ ህሊና በቃ አንዳንዴ ወደፊት ልጆቹ አሁን ያሉት ከታች የሚመጡ ልጆች ባይመጡ አሁን በእነዚህ በብሔርተኞቹ
የደነዘዘውን አካል ምን ማድረግ ይቻል ነበር? ሁሉን ነገር አስገራሚ በሆነ መንገድ ነው የሚሉት። ብልጽግና ፓርቲ ምን አፍታ መግለጫውን ጻፈው? ማሸነፉን አውቆ መግለጫ ጽፎ ይህን ረዥም መግለጫ ተዘጋጅቶ ለቀቀ። የምርጫ ውጤት ራሱ በራሱ በፈለገው መንገድ እንዳደረገው ማሳያ ነው የሚል እንደውም ኮፒ ፔስት ተደርጎ የተበተነ ነገር አየው። እንደዚህ ብለው የሚያሳምኗቸው ሰዎች ካሉ እርግጥ ነው ይህን ቢያሳምኑ አይገርመኝም። ስንት ነገር ሲሏቸው የሚቀበሉ ስለሆነ ማለት ነው። ምርጫ ውጤቱን የምናውቀው ትላንት ያወቅነው አጠቃላዩ ዝም ብለን ግምት ግምገማ ቢኖረንም የምርጫ ውጤት ማን ምን አደረገ የሚለውን የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ሲነግረን ያወቅነው ብዙዎቻችን ማለት ነው። አብዛኛው ኢትዮጵያዊ ተወዳዳሪ ፓርቲዎች ብልጽግናን ጨምሮ ግን የምርጫ ውጤቱን ምርጫው ከተካሄደ ከ4 ከ5 ቀን ከ6 ቀን ጀምሮ በደንብ ያውቁት ነበር። በእያንዳንዱ ምርጫ ቦታ የራሳቸው ታዛቢ ያላቸው ፓርቲዎቹ። ስለዚህ ብልጽግና በሁሉም ምርጫ ክልሎች ላይ ያለውን የምርጫ ውጤት ያውቀዋል። ተቆጥሮ ታሽጎ ሲሄድ የሱ ሲቆጥና ያውቀዋል። ኢዜማ ያውቃል፣ አብን ያውቃል፣ ሌሎችም ያውቃሉ። ስለዚህ በይፋ መነገሩ ወይ ደግሞ ከዛ ውስጥ አውጨቃጫቂ የተነሱ ቦታዎች አሉ። እነሱ ምን ያህል ይሰረዛል አይሰረዝም፣ ቢሰረዝ እንኳን የተነሳባቸው 10-20 ከሆኑ ፓርቲው እንደሚያሸንፍ ምንም ያጠራጥር አይደለም። አስቀድሞ ውጤቱን ያውቁታል። ብልጽግና እንዳሸነፈ ብልጽግና ብቻ አይደለም የሚያውቀው፣ ኢዜማ ያውቃል፣ አብን ያውቃል፣ ሌሎች ፓርቲዎችም ያውቃሉ። እና ትላንት ሰኔ 14 ሳይሆን ግንቦት 26 ግንቦት 27 አካባቢ መግለጫውን ጽፎ ቢያስቀምጡትም የሚሆነው ነገር ግልጽ ነበር። ስለዚህ በዛ መልኩ መቼ አወቀ ምን ያወቀ የሚለውን ስለ ምርጫው ሂደት ትንሽ መረጃ ላለው ሰው ራሱ ምርጫ ጣቢያ ሄደው ድምፅ ለሰጡ ሰዎች እንኳን እናቶች ጭምር የሚያውቁት ነገር ስለሆነ በዛ ደረጃ ደጋፊን እንትን ለማለት የሚደረግ ነገር ብዙ የሚጠቅም ነገር አይመስለኝም። ወደ ቁም ነገሩ ስመለስ ኢዜማ ማነው ብልጽግና ባወጣው መግለጫ ላይ እንግዲህ ህብረተሰቡን ጥያቄ ጋር በተያዘ የዚህ ሰላሙ የምናምን ነገር ብዙ ጊዜ ስለሚነሳ በእነሱም በኩል ትኩረት እንደሰጡበት በዚህ መግለጫቸው ላይ እንዲህ ይላል። ከዚህ አንጻር ዘላቂ ሰላምና ጸጥታን ለማስፈንና የህግ የበላይነትን በጽኑ መሰረት ላይ ለመገንባት የኑሮ ውድነትን ለማቃለልና የምግብ ዋስትናን ለማረጋገጥ ዘላቂ የስራ ዕድሎችን በስፋት ለመፍጠርና የዜጎቻችንን የኢኮኖሚ ተጠቃሚነትና ሀገራዊ አስተዋጽኦ ለማሳደግ የተጀመረውን የመሶብ አንድ ማዕከል አገልግሎትን በአገር አቀፍ ደረጃ በማስፋፋት የቢሮክራሲ ማነቆችን በመጣጠስና የአገልግሎት አሰጣጥን በቴክኖሎጂ በማዘመን ሌብነትንና ብልሹ አሰራርን በቆራጥነት ለመከላከልና የተገልጋዩን ህዝብ እርካታ በከፍተኛ ደረጃ ለማረጋገጥ በቁርጠኝነት የምንሰራ ይሆናል ይላል የብልጽግና መግለጫ ማለት ነው። እዚህ ላይ ብልሹ አሰራር ያው ሌብነትን ይጨምራል። ከጸጥታ ጋር ያለውን ነገር እዛው ላይ በግልጽ ተናግረውታል። ከኑሮ ውድነት ጋር ተያይዞ ያለውን ነገር አብሮ ተነስቷል። ስለዚህ ህብረተሰብ ውስጥ ያለውን ነገር ተገንዝበውታል፣ ተረድተውታል። ምላሽ እንሰጣለን ብለዋል። ምላሽ መስጠት እንግዲህ ያው አንዱ ስራ ነው። መጠነ ሰፊ ስራዎች እየተሰሩ ነው። በዛ መጠነ ሰፊ ስራዎች የስራ እድል እየተፈጠረ መሆኑን በአይናችን እያየን ነው። ሄደን ሰዎች ሲሰሩ ማየት የለብንም። በአስማት ስለማይሰራ ሰዎች ስለሚንቀሳቀሱ የስራ እድል እንደሚፈጥር ግልጽ ነው። በሌላ በኩል የሚታየው የኑሮ ውድነት ጋር የተያዙ ችግሮች አሉ። እነዛን የኑሮ ውድነት ጋር ያለውን ነገር ተያዘ። በተለይም በግሽበቱ መጠን ህብረተሰቡ ዛሬ 100 ብር የሚገዛው የዛሬ ዓመት በ100 ብሩ ወደ ኢንፍሌሽኑ ወደ 10 ምናምን አካባቢ ከሆነ ወደ 90 ብር የመውረድ እድሉ እንደዛ ነው የሚታየው አብዛኛው ገበያ ባለሙያዎቹ። ሰው ዛሬ ላይ ቆሞ ነገን የመፍራት ነገር ውስጥ ሊገባ ይችላልና
በዚህ ረገድ በተለይ በደሞዝተኛው በጡረተኛው በምናምን አካባቢ ላይ ያለውን ነገር ከኢንፍሌሽን ጋር ያለውን ነገር እሱን ለማቀራረብ ወይ ደግሞ ኑሮ ጫናውን ለመደጎም በመንግስት በኩል በዛ በኩል የሚነሱ ጥያቄዎች ስላሉ እዛ ላይ ምን አይነት ብዙ ነገሮች ለብዙ ነገሮች መውጫ እያገኘ ያለ ስርዓት ነው። ምናልባት ኢትዮጵያ ውስጥ ከ8 ዓመታት በፊት የነበረውን ነገር አይቶ ዛሬ ላይ ቆሞ ኢትዮጵያ ውስጥ ሰዎች ምግብ አይቸገሩም፣ ራበኝ ብሎ ሄደው ትኩስ ምግብ መብላት የሚችሉበት ቦታ አለ የሚለው ነገር ሲሰማ ይሄን ምኞታዊ የሚመስል ነገር አለ። አሁን በተጨባጭ በገሃድ መሬት ላይ ያለ እውነት ሆነ። ጎዳና ላይ ወጡ ሰዎች፣ ራበኝ የሚሉ ሰዎች ምግብ ሄደው መብላት የሚችሉበት ሁኔታ እንዳለ በተለያዩ ቦታዎች ጣቢያዎች ተቋቁሞ ይሄ እየታየ ነው። ጉርሻ የሚሸጥባት ሀገር፣ ጉርሻ የሚሸጥባት ከተማ፣ ትኩስ ምግብ መብላት የሚችሉበት ሁኔታ ተፈጥሮ ያ እየተደረገ ነው። በሌላም በኩል በዛ ደረጃ የተጎዳውን ህብረተሰብ ለመደጎም ብዙ ርቀት ተሄዷል። ነገር ግን ደግሞ ወደዛ ደረጃ ያልደረሰ ነገር ግን ደግሞ በደሞዝ በምናምን የሚኖረው በዚህ በግሽበት በምናምን ይደርስበትን ነገር እሱም በተመለከተ ያው ግሽበቱንም ለመቆጣጠር አሁን የዓለም አቀፍ የአይኤምኤፍ ዳታ ነው። ወደ 30 ምናምን አካባቢ የነበረ ግሽበት የነበረበት ሀገር ወደ 9 ከምናምን አካባቢ ደርሶ አሁን ሆርሙዝ ሰርጥ ሲዘጋ ወደ 10 ከምናምን ነው 11 አካባቢ ደርሷል ተብሏል። ያንንም ግሽበቱን ለመክታት የሚሰራው ስራ ተጠናክሮ ቀጥሎ በሌላ በኩል በእንደዚህ በደሞዝተኛው አካባቢ ላይ ያለውን በኑሮ በኩል ያለውን ጫና እሱ ላይ መንግስት ያው መስራት ስለቻለ ስራዎች ማንቀሳቀስ ስለተቻለ ብዙ ነገሮችን አሁን ይሄ ኑሮ ምንድን ነው ሰዎች ጎዳና ላይ የሚለምኑበትን ወይ ደግሞ ጉርሻ የሚገዙበትን ነገር ማስቀረት የተቻለው በስራ ነው። ሀብት በማንቀሳቀስ ነው። ሰዎችን በማስተባበር ጭምር ነው። ስለዚህ እዚህ ጋር እንትኑ ላይ ማለት ደሞዝተኛው ላይ ምናምን ላይ ያለውን ጫና ለመከላከል ብዙ ደሞዝተኛ ከፍተኛ ቢሆንም በአንድ በኩል በወጣቶቹ አካባቢ ያለው ተጨማሪ ስራ ምናምን ሊያካክሱት ይችላሉ። በጡረታ በምናምን ወደዛ ደግሞ ሁለተኛ ስራ ለመስራት በብዙ መልኩ የማይችሉ ሰዎች ላይ ደግሞ የሚፈጥረውን ጫና እሱ ላይ መንግስት እንግዲህ አተኩሮ በዛ በኩል ያሉ ስራዎችን በመስራት የበለጠ ህብረተሰቡን ጥያቄዎች እየመለሰ መሄዱ ለሰላሙም በብዙ መልኩ አስተዋጽኦ ያደርጋል። ከምንም በላይ መንግስት የህብረተሰቡን ችግር መመልከቱና ለችግሩ መፍትሄ ለመስጠት መንቀሳቀሱ መንግስታዊ ኃላፊነትም ስለሆነ ያን ያደርጋሉ ብለን እንጠብቃለን። ይህ ምርጫ ከምንም በላይ የምርጫ ዕለትም በግሌ የተናገርኩት ነገር ነው። የመጀመሪያው ትልቁ ስኬት ምርጫው መካሄዱ ነው። በስንት ምርጫ ክልል ተካሄደ አልተካሄደ አይደለም፣ ምርጫ በዛ ዕለት ተካሄደ ወይ ነው። ምርጫው እንዳይካሄድ መጠነ ሰፊ እንቅስቃሴዎች ተደርገዋል። የምርጫው አለመካሄድ ምርጫው በዕለቱ ባይካሄድ ይሄ በየቦታው የተበተነ አሁን አድራሻ የጠፋ ሁሉ ይሰባሰብ ነበር። የመንግስት የስልጣን ዘመን አክትመዋል ብሎ ለመውጣት ሁሉም የሚንጠለጠሉበት ነገር ስለሚያስፈልግ ማለት ነው። ስለዚህ ያ ነገር አልተሳካም። ምርጫው ተካሄደ። እንዳልኩት ምርጫ መካሄዱ ብቻ አንዱ ስኬት ነው። የምርጫው ዕለት የሰማነው ከመገረም በላይ ሆነብን። በ501 የምርጫ ክልሎች ላይ ምርጫ ማድረግ ይቻላል። የምርጫ ብዙ ነገር መልስ ሰጥቷል። ኢትዮጵያ ውስጥ ተአምራዊ ስራ በሚሰራበት የክፍለ ዘመን የሚመስሉ ስራዎች በ8 ዓመት በሚታዩበት የሆነ ድብታው የለቀቀው ሀገር እንደሆነ በምናይበት በአሁኑ ሰዓት
ይህ ሁሉ የተሰራው ይህ ሁሉ መጠነ ሰፊ ስራ ወደፊትም በመሰራት ላይ ያሉት እነዛ ሁሉ የሚጠበቁት ዋስትናቸው ስር የሰደደ ዴሞክራሲያዊ ስርዓት ነው። ሁሉ ነገር ኃላፊ ነው። ሰዎች ኃላፊዎች ናቸው። ጠንካራ ተቋማት መኖራቸው ቀጣይ ነው። ዴሞክራሲያዊ ስርዓቱ ስር መያዙ ብዙ ነገሮችን ለማስተካከል ያለው እድል ሰፊ ነውና የጠቅላይ ሚኒስትር አብይ መንግስት ሀገሩ ላይ ተአምር የሚመስሉ ስራዎችን እየሰራ ነው። እነዛ ተአምራዊ ስራዎች መሰረት ይዘው ለትውልድ የሚቀጥሉት ታሪክ የሰሩበት ተግባሮቻቸው ለትውልድ ማስታወሻ የሚሆኑት ዝንታለም ሲጠቀሱ የሚኖሩት ነገ የሆነ ኃላፊነት የማይሰማው ወፈፌ ወደ ኢትዮጵያ ስልጣን ቢወጣና በህዝብ ጋር እንትን በጠንካራ መሰረት የሚቆም ዴሞክራሲያዊ ስርዓት ባለበት ሀገር ውስጥ ግለሰቡ የተወሰነ ጊዜ ተወራጅቶ ይሄዳል። መሰረቱ ከሌለ ግን እንደዚህ አይነት ሰዎች ሀገር ሊያጠፉ ይችላሉ። የተገነባው ሊፈርስ፣ የታነጸው ሊናድ የሚችልበት እድል ሰፊ ስለሆነ የጠቅላይ ሚኒስትር አብይ መንግስት እየተሰሩ ያሉ ስራዎች፣ ሀገርን እየለወጡ ያሉ ተግባራት በጠንካራ ዴሞክራሲያዊ ስርዓት መሰረት ላይ ቀድሞ ሲገነቡ ለትውልድ እንዲሻገሩ ሀገሩም እንዲቀጥል በጠንካራ መሰረት ላይ እንዲቆም ስለሚያደርግ የስልጣን ላይ ያለው የጠቅላይ ሚኒስትር አብይ መንግስትም በዴሞክራሲያዊ ሂደቱ ላይ በጣም መሰረታዊ ዘላቂ የሆኑ ነገሮችን ጎን ለጎን ደግሞ አብሮ ማስኬድ ነው። ከዚህ ቀደም የነበረው አይነት ልቅነት ይምጣ እያልኩ አይደለም። በልቅነቱ ዋጋ ከፍለናል። ኃላፊነት የሚሰማቸው ኃይሎች የሀገር ቀጣይነት፣ የትውልድ ቀጣይነት፣ የህዝቡ ሰላም፣ ደህንነት፣ ወንድማማችነት የሚያስጨንቃቸው የሚያሳስባቸው ኃላፊነት የሚሰማቸው ኃይሎች በኢትዮጵያ ፖለቲካ ሜዳ ውስጥ በሰፊው መጫወት የሚችሉበት፣ ስርዓት አልበኞች በህግ መስመር መጫወት ይችላሉ። ከህግ ከተላለፉ ግን መቆንጠጥ በጣም በጣም ወሳኝ ነው። ህግ በማናቸውም ሁኔታ ለማንም መተው የሌለበት ነገር ነው። ህግ መከበሩ በጣም ዋስትና የሚሰጥ ነገር ነው ለህብረተሰብ። ስለዚህ የፖለቲካ ምህዳሩን አስፍቶ መቀጠል፣ በሌላ በኩል ደግሞ ልቅነት እንዳይሆን፣ ስርዓት አልበኝነት እንዳይካተል በዛ ዋጋ ከፍለናል። ብዙ ታምሰናል። ያ ሁኔታ ተመልሶ ይመጣል ብዬ አላምናም። እንዲህ አይነት ልቅነቶች እንዳይመጡ ተብሎ ሁሉም ህመምተኞች እንዳልሆኑ አሁን በምርጫው ታይቷል። ኃላፊነት የሚሰማቸው የአገር ጉዳይ የሚበልጥባቸው እንዳሉ በግልጽ ታይቷል። ስለዚህ የፖለቲካ ምህዳሩን አስፍቶ መቀጠል፣ ህግ ማስከበር፣ የተሰሩ ስራዎች መሰረት የሚይዙት ከብልጽግናም በኋላ ስራዎቻቸው ሐውልት ሆነው ለዘላለም እያበሩ እያብረቀረቁ የሚቀጥሉት ሀገሩ በዲሞክራሲያዊ መሰረት ላይ ቆሞ ስርዓቱ ማለት ህግ ተቋማቱ ስር የሰደዱ የጸኑ ተቋማት በሀገሩ መገንባት ሲችሉ ነው። ስለዚህ በዚህ በኩልም የኢትዮጵያ መንግስት ይህንንም ጉዳይ አጠንክሮ ሊሰራበት፣ በዚህ መንገድ ላይም ሌሎችንም ወደ ሂደቱ የሚገቡትን ሰዎች በሰፊው እያጫወተ መቀጠል የሚችልበት ሁኔታ ይኖራል ብዬ አምናለሁ። ከዚህ ቀደም በነበረው ምርጫ እንዳየነው በምርጫው የተሳተፉ የፖለቲካ ፓርቲዎች በመንግስት የስልጣን መዋቅር ውስጥ መሳተፍ የቻሉበት ሁኔታ ተፈጥሯል። ያልታየ አንዳንዴ ላለፉት 8 ዓመታት የምናየው ነገር አሁን እየለመድነው ስንመጣ ትላንትን ስለምንረሳ የነበረ ይመስለንና እንዘናጋለን። የተሸነፈ ፓርቲ መንግስት ስልጣን አካባቢ የሚያስደርሰው አልነበረም። የተሸነፉ ፓርቲዎች የካቢኔ አባላት ሚኒስትሮች የሆኑት
የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ነው። ድሮ በሽግግሩ መንግስት ጊዜ ኢህአዴግ ወደ አዲስ አበባ በገባ የተቋቋመ የሽግግር መንግስት ጊዜ ያው የመዋጮ መንግስት ስለሆነ የዛን ጊዜ ነበር ሚኒስትሮች ከሌላ ያየ ነው። ህወሓት ኢህአዴግም አዲስ ነው፣ ኦነግም አዲስ ነው፣ ሌሎችም አዲስ ናቸው። ስለዚህ 4 የካቢኔ ቦታዎች የሚኒስትር ቦታዎች ለኦሮሞ ነጻነት ግንባር ተሰጥተው ነበር። የትምህርት፣ የግብርና፣ የማስታወቂያ እንደዚህ ቁልፍ የመከላከያ የደህንነት የምናምን ጠይቆ አልተሰጣቸውም። ያኔ ገና የሽግግር መንግስት በጋራ ያዋቀሩት የመዋጮ መንግስት ስለሆነ ማለት ነው። ሌሎቹ አካባቢ የሽግግር መንግስቱን የመሰረቱት ምክትል ሚኒስትር ምናምን ተሰጥቷቸው ነበር። ያቺ የሽግግር መንግስት 2 ዓመት ነች። የኦሮሞ ነጻነት ግንባር ደግሞ 1 ዓመትም አልቆየም። መስማማት አልቻለም። ጥሎ ሲወጣ ያንኑ የካቢኔ ቦታ ህወሓት ኢህአዴግ እንደገና ተቆጣጠረው። ከዛ ውጭ ተቃዋሚ ምናምን የሚባል ካቢኔ ውስጥ ታምር ነው፣ አይታይም። የቀጠልንበት ኢህአዴግ የሚባለው ቡድን እስኪሄድ ድረስ 25 ዓመታት 2 ዓመት ትቼው ማለት ነው። በዛ ሁኔታ ነው የቀጠልነው። ወደ ስልጣን የመጣው የጠቅላይ ሚኒስትር አብይ መንግስት በመጀመሪያው ምርጫ የተሸነፉ ፓርቲ አባላትን የትምህርት ሚኒስትሩን ፕሮፌሰር ብርሃኑ ነጋን፣ የኢኖቬሽን እና ቴክኖሎጂ ሚኒስትሩን ዶክተር በለጠ ሞላን ከአብን፣ አቶ ቀልጀላ መርዳሳን ከኦነግ የባህል ሚኒስትር በአንድ ጊዜ 3 የካቢኔ ቦታዎች ለእነሱ የተለቀቀበት ሁኔታ ነበር። ከዛም ባሻገር በክልል ምክር ቤት ውስጥ ያገኙ ድምፅ ያላገኙትም በቢሮ ኃላፊነት የተሾሙበት ሁኔታ ነበር እና በዚህ መልኩ ዲሞክራሲያዊ ሂደቱ ላይ ተቃዋሚዎች ተሳትፎ እንዲያደርጉ ወይ ደግሞ በስልጣንም ተካፋይ እንዲሆን የተደረገ በጣም አበረታች ነገር ነው። አሁንም ይኸው ተጠናክሮ ይቀጥላል ብለን እናምናለን። ተጠናክሮ ሲቀጥልም ምናልባት በምርጫ ሂደቱ ላይ በጣም አፍራሽ ሚና የተጫወቱ ፓርቲዎች አሉ። ግን የምርጫ ጊዜ ግርግር ልቆ ለመታየት ሊሆን ይችላል። በሌላም በኩል በሌላ ምክንያት ሊሆን ይችላል። ዞሮ ዞሮ ወደዚህ ሂደት የገቡ ኃይሎችንም እነሱን ጭምር አንዳንድ ግምት ውስጥ ያስገቡም የተለያዩን ኃላፊነቶች ቢኖሩም ወይ በምክር ቤት ኃላፊነት ወይ ደግሞ በቢሮም በኩል በምክትል ይሁን በምናምን እነሱን ጭምር ታሳቢ ቢደረግ የተጀመረው ነገር ጎልብቶ ብዙ ነገሮችን ለማስተካከልም ዲሞክራሲያዊ ሂደቱን የበለጠ ስር እንዲሰድ ለማድረግም ያግዛልና በዚህ በኩልም እንዲህ አይነት እርምጃዎች ይኖራሉ ብዬ እንግዲህ ተስፋ አደርጋለሁ። ብዙ ሁኔታዎች እንግዲህ ከመስከረም 25 2019 በኋላ ያው ፌዴራል መንግስቱ አዲስ ጠቅላይ ሚኒስትር ሰይሞ ማለትም የጠቅላይ ሚኒስትር አብይ የስልጣን ዘመን የፓርላማው የስልጣን ዘመን ጥቅምት ማለት መስከረም 24 2019 ስለሚያበቃ አዲሱ ፓርላማ በ25 ተሰብስቦ አፈጉባኤም ጠቅላይ ሚኒስትርም ሁሉም ነገር ይሰይማል። የክልል ምክር ቤቶቹ ከዛ ቀደም ብለው ደግሞ በተመሳሳይ ጉባኤ አጠርተው ፕሬዝዳንት ምናምን የሚሰይሙበት ሁኔታ ይኖራል። የመጡ የነበሩ የተቀረፉ የተሻገሩ እነሱን እንግዲህ እያዩ መፍትሄ ይሰጣል ብለን እንግዲህ እናምናለን። በምርጫው ሂደቱ ስለተሳተፉና ድምፅ ላገኙትም ላላገኙትም በሂደቱ አልፈዋል። ትልቅ አስተዋጽኦ ነውና እንደ ዜጋ ሊመሰገኑ ይገባል ብዬ አምናለሁ። ማንም ኢትዮጵያ ዜጋ ሊያመሰግን ይገባል። ምክንያቱም ሰላማዊ ሜዳውን ተጫውተውበታል። ከውከትና ከግርግሩ ሜዳ ርቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ደግሞ እጅግ በጣም ወደ 50 ሺህ ምርጫ ክልሎች ላይ ምርጫ ለማካሄድ በአውሮፕላን በሄሊኮፕተርም በእግርም በምንም እንደገና ፋታ የሚነሳ በጣም ከባድ ስራ ነው። ይህንን ነገር በኃላፊነት ተወጥቶ በስኬት አጠናቀዋልና እነሱም በጣም ሊመሰገኑ ይገባል። ማንም ኢትዮጵያዊ የሀገሩን ሰላም የሀገሩን መረጋጋት የሚፈልግ ሰው ሁሉ እንዲህ አይነቱ ነገር በጣም የሚደገፍ የሚበረታታ ነውና እንግዲህ የምርጫ ውጤት ብዙ በጎ ነገሮችን ይዞ እንደመጣ እናያለን። በቀጣይ እንግዲህ
ከመንግስት መስረታውም ከሌሎች ነገሮች ጋር ተያይዘው ያሉ ነገሮችን መሰረት አድርገን ደግሞ እንደዚሁ እንወያያለን። ክቡራን ተመልካቾቻችን የዛሬ ሰኞ ሰኔ 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሰኔ 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።